አባቶቻችን ሐዋርያት እስከዚያች ሰዓት ፈሪዎች ነበሩ። ቋንቋ ሲቀደስ የተበተነውን ይሰበስባል። አንዳንዶች አፌዘውባቸው ነበር። ጉሽ የወይን ጠጅ ጠጥተው ሰክረዋል እያሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዚህ መንፈሳዊ አገልግሎት ተከታታዮች ክርስቲያኖች፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች በያላችሁበት እንደምሰነበታችሁ አሜን። ሕያው አምላካችን እግዚአብሔር ለዚህች ዕለት ለዚህችም ሰዓት በሰላም በሕይወት በጤና ጠብቆ ስላደረሰን ክብር ምስጋና ለእርሱ ይሁን። ዛሬ እንደ ቤተ ክርስቲያናችን ሥርዓት ታላቁንና የቤተ ክርስቲያናችን የልደት ቀን የሚባለውን በዓለ ጰራቅሊጦስን በደስታ እያሰባችሁ ላላችሁ በሙሉ እንኳን ለአጽናኙ ለመንፈስ ቅዱስ በዓል በሰላም አደረሳችሁ አደረሰን። ዛሬ እግዚአብሔር መንፈስ ቅዱስ ራሱ እንዲያስተምረን ፈቃዱን እየጠየቅን የምንማማርበት የትምህርታችን ርዕስ ለዘላለም ከናንተ ጋር እንዲሆን ሌላ አጽናኝ ይሰጣችኋል በሚል ኃይለ ቃል ይሆናል። ቃሉን ተጽፎ የምናገኘው በዚህ በዮሐንስ ወንጌል ምዕራፍ 14 ቁጥር 16 ላይ ሲሆን ቃሉ የተነገረው ለመጀመሪያዎቹ ክርስቲያኖች ለደቀ መዛሙርቱ ነው። ይህ ቃል ዝም ብሎ የታሪክ ማስታወሻ አይደለም። ይህ ቃል በዚህ ፈታኝ ዓለም ላይ ስንኖር ብቻችንን እንዳልሆን፣ አባት አልባ እንዳንሆን፣ እግዚአብሔር ከኛ ጋር እንደሆነ የሚያረጋግጥልን ታላቅ የፍቅር ቃል ኪዳን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከመሰቀሉና ከማረጉ በፊት ለደቀ መዛሙርቱ የሰጣቸው የተስፋ ፍጻሜ ቃል ሌላ አጽናኝ ይሰጣችኋል የሚል ነው። ለመሆኑ ጌታችን መድኃኒታችን ኢየሱስ ክርስቶስ ሌላ አጽናኝ ሲል ምን ማለቱ ነው የሚለውን ስናነሳ በመጀመሪያ አጽናኝ የሚለው ቃል በግሪኩ ጰራቅሊጦስ ይባላል። ትርጉሙ መካሪ፣ ረዳት፣ አጽናኝ፣ አረጋጊ፣ አስደሳች ማለት ነው። ጌታችን ሥጋ ለብሶ በዚህ ምድር ላይ ሲመላለስ እርሱ ራሱ ለደቀ መዛሙርቱ አጽናኛቸው ነበር። አይዟችሁ እኔ ከእናንተ ጋር ነኝ እያለ። አሁን ግን ሥጋዌውን ፈጽሞ ወደ ሰማይ ሲያርግ በሥጋ ቢለያቸውም በመለኮቱ ፍጹም እንደማይለያቸው ሲያረጋግጥላቸው ሌላ አጽናኝ ይሰጣችኋል አላቸው። ሌላ ማለቱ በባህሪ በስልጣን በፈቃድና በሕልውና ከአብና ከወልድ ጋር አንድ የሆነውን ነገር ግን በአካል ሦስተኛ የሆነውን መንፈስ ቅዱስን ለማመልከት ነው። ቁልፉ እዚህ ላይ ነው። ለዘላለም ከእናንተ ጋር እንዲኖር የሚለው የዚህ ዓለም አጽናኞች አጠገባችን ኖረው ነገ ሊለዩን ይችላሉ። ዛሬ ወዳጅ የሆኑ ነገ ጠላት ሊሆኑ ይችላሉ። መንፈስ ቅዱስ ግን አንዴ በቅዱስ ሜሮን ማህተብ በልባችን ካደረ፣ እኛ በኃጢአት ካላሳዘንነው በቀር ለዘላለም ከኛ ጋር የሚኖር የማይለቀንና የማይተወን መለኮታዊ አምላክ ነው። ክብር ምስጋና ለእርሱ ይሁን። ሊቃውንተ ቤተ ክርስቲያን አባቶቻችን በዚህ ጉዳይ ላይ
በተለይም ሊቁ ቅዱስ ዮሐንስ አፈወርቅ ስለዚህ ክፍል ሲያስተምር እንዲህ ነበር ያለው። ጌታችን ሌላ አጽናኝ ማለቱ መንፈስ ቅዱስ ከእርሱ ያነሰ እንዳይመስላችሁ ነው። እርሱ እንደ ክርስቶስ ሁሉን ማድረግ የሚችል ፍርሃትን አጥፍቶ ጽናትን የሚሰጥ አምላክ ነው። አባቶቻችን ኦርቶዶክሳውያን በነገረ መለኮት ትምህርታቸው እንደሚያስረዱን መንፈስ ቅዱስ በቤተ ክርስቲያን ውስጥ የሚኖር ምስጢራትን፣ ቅዱስ ቁርባንን፣ ጥምቀትን የሚፈጽምና ምእመናንን በቅድስና የሚያጸና የእውነት መንፈስ ነው። ሐዋርያት ከመንፈስ ቅዱስ መውረድ በፊት የነበራቸው ሕይወት እስኪ እናስብ። አይሁድን ፈርተው በተዘጋ ቤት ውስጥ ተቀምጠው እንደነበር፣ ቅዱስ ጴጥሮስ አንዲት ገረድን ፈርቶ ጌታን 3 ጊዜ ክዶ እንደነበር፣ ነገር ግን መንፈስ ቅዱስ በወረደላቸው ጊዜ ያ የፈራው ጴጥሮስ በአደባባይ ቆሞ በድፍረት መገሰጽና ማስተማር ጀመረ። በአንድ ቀን ስብከት 3000 ሰዎችን ማረከ። ይህ ነው እንግዲህ ማጽናት፣ ፍርሃትን ሰብሮ ጥርጥርን አጥፍቶ በአለት ላይ ማቆም የመንፈስ ቅዱስ ሥራ ነው። ክብር ለመንፈስ ቅዱስ ይሁን። እውነት ነው። በዓለ ጰራቅሊጦስ መለኮታዊ እሳት የወረደበት ፍርሃት የጠፋበትና ቤተ ክርስቲያን በይፋ አገልግሎቷን የጀመረችበት የልደት ቀኗ ነው። ታሪኩ የተፈጸመው ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ ከተነሳ በ50ኛው ቀን ባረገ በ10ኛው ቀን ነው። ስለዚህ ቦታውም የቅዱስ ማርቆስ እናት በማርያም ቤት ሲሆን ቤታቸውን ዘግተው በአንድ ቤት ሆነው በጸሎት ሲተጉ ሳለ ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምፅ መጣ። የተቀመጡበትንም ቤት ሞላው። እንደ እሳት የተከፋፈሉ ልሳኖች ታዩአቸው። ሁሉም በመንፈስ ቅዱስ ተሞሉ። መንፈስም ይናገሩ ዘንድ እንደሰጣቸው በሌሎች አገራት ቋንቋዎች መናገር ጀመሩ ይላል። የሐዋርያት ሥራ ምዕራፍ 2 ቁጥር 1 ጀምሮ ስናነበው እናገኛለን። ስለዚህ መንፈስ ቅዱስ ወደ ዓለማችን የመጣበት ዓለምን የቀደሰበት የጌታችን የመድኃኒታችን የኢየሱስ ክርስቶስን ሞቱንና ትንሣኤውን በሰው ልብ ላይ ለዘላለሙ ተቀርጾ እንዲኖር መንፈስ ቅዱስ በሐዋርያት ላይ ሥራ የሠራበት ልዩ ቀን ነው። በድጋሚ እንኳን አደረሳችሁ። ሊቃውንተ ቤተ ክርስቲያን ይህንን ዕለት በሦስት ዋና ዋና ምስጢራት ይተነትኑታል። የመጀመሪያው የፍርሃት መሸሽና የኃይል መልበስ። አባቶቻችን ሐዋርያት እስከዚያች ሰዓት ፈሪዎች ነበሩ። ብዙ የሚያስፈራቸው ነገር አለ። የክርስቶስ መሆናቸው በራሱ ከሰዎች የሚመጣውን ተጽዕኖ መቋቋም ስለማይችሉ ፍርሃት ነበረባቸው። ሐዋርያው ቅዱስ ጳውሎስ ለዚሁ ነው በወገኔ ፍርሃት ነበረኝ ብሎ የተናገረው። በራሳቸው ሰዎች ይጨነቁ ነበር። ስለዚህ ፈርተው በራቸውን ቆልፈው በነበሩበት መንፈስ ቅዱስ ግን ፍርሃታቸውን እንደ ጉም አበነነው። በራቸውን ከፍተው በድፍረት ወደ አደባባይ ወጡ። ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ትንሣኤ አስረግጠው ለመመስከር አቅም አገኙ። መንፈስ ቅዱስ አቅም ነው። ለደካማው ብርታትን የሚሰጥ ለወደቀው ጉልበት የሚሆን እግዚአብሔር መንፈስ ቅዱስ። ይህንን እውነት የተረዳው ያ ፈሪ የነበረው ቅዱስ ጴጥሮስ በአንድ ስብከት ነው
3000 ሰዎችን ለንስሐ ያበቃው ወደ ጌታችን ወደ ኢየሱስ ክርስቶስ እውነት የመለሰው በአንድ ስብከት 3000። ዛሬ የመንፈስ ቅዱስ ጸጋ ርቆን ዘይቱ አልቆብን በ3000 ስብከት እንኳን አንድ ሰው ማዳን አልቻለም። መንፈስ ቅዱስ ሲረዳን ሲያግዘን አንደበት ሲሆነን ምስጢር ሲገልጽልን ከኛ ጋር አብሮ ሲሆን እንደ ቅዱስ ጴጥሮስ በአንድ ስብከት 3000 ሰዎች። ዛሬ ስብከታችን ጨው እንዳነሰው ማዕድ ለብዙዎቹ ይጎመዝዛል። ስለዚህ የመንፈስ ቅዱስ ጸጋ ያስፈልገናል። በፊቱ ስንቆም መንፈስ ቅዱስ ሆይ አንደበት ሁነኝ ብለን ልንቆም ይገባል። ለቅዱስ ጴጥሮስ አንደበት የሆነው መንፈስ ቅዱስ ነው። ሁለተኛው የቋንቋዎች መቀደስ፣ ያ ማለት የባቢሎን ተገላቢጦች ማለት ነው። በጥንት ዘመን በባቢሎን ሰዎች በትዕቢት ግንብ እንደሰሩ ከእግዚአብሔር ጋር እንደተጣሉ እግዚአብሔር ደግሞ ቋንቋቸውን እንደደባለቀባቸው ኦሪት ዘፍጥረት ምዕራፍ 11 ቁጥር 1 ጀምሮ እናገኛለን። ዛሬ ግን መንፈስ ቅዱስ ልዩ ልዩ ቋንቋዎችን ለሐዋርያት በመስጠት የተበተነውን የዓለም ሕዝብ በወንጌል እንዳደረገው ክብር ምስጋና ለእግዚአብሔር መንፈስ ቅዱስ ይሁን። ቋንቋ ሲቀደስ የተበተነውን ይሰበስባል። ቋንቋ ሲባረክ የራቀውን ያቀርባል። እግዚአብሔር መንፈስ ቅዱስ ዛሬ በዓለ ጰራቅሊጦስን የምናከብር ክርስቲያኖች ነን። ቋንቋችን የተደበላለቀብን፣ ቋንቋው የተደበላለቀበት ሰው እንዴት በዓለ ጰራቅሊጦስን ሊያከብር ይችላል? በባቢሎን መንፈስ ቆሞ እንዴት በዓለ ጰራቅሊጦስን ማክበር ይችላል? እግዚአብሔር ከባቢሎን መንፈስ ወደ ጰራቅሊጦስ ወደ መንፈስ ቅዱስ ይመልሰን ሁላችንም። ሦስተኛው የሕይወት ማህተም። ሊቃውንተ ቤተ ክርስቲያን ይህንን ቀን ክርስቶስ በሞቱና በትንሣኤው የጻፈልንን የሕይወት መጽሐፍ መንፈስ ቅዱስ መጥቶ አተመው። ያ ማህተም በእኛ ሕይወት ውስጥም ለዘላለም ሲያበራ ይኖራል። ምክንያቱም የክርስቶስን ሞቱንና ትንሣኤውን እንናገር ዘንድ ታትማችኋል ነው የሚለው በመንፈስ ቅዱስ። በሌላ ስፍራ ላይ መንፈስ ቅዱስ እንኳን የርስታችን መያዣ ነው፣ ዋስትናችን ነው። ነገ በእግዚአብሔር መንግሥት ውስጥ ለማረፋችን እርግጠኞች የሆነው በመንፈስ ቅዱስ መምጣት ነው። ይህንን መንፈስ ቅዱስ እንዳናሳዝነው ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 4 ቁጥር 30 ላይ ይመክረናል። የኤፌሶን ክርስቲያኖች ለመንፈስ ቅዱስ የማይመጥን ሥራ እየሰሩ ከመንፈስ ቅዱስ ጋር የማይሄድ ሥራ ሲሰሩ አግኝቷቸው ለቤዛችሁ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑት አላቸው። ከአንደበታቸው በሚወጣ መራር ንግግር፣ መጥፎ ንዴት፣ ቁጣ። ዛሬም መንፈስ ቅዱስ በአካሉ ቤተ ክርስቲያን በኩል ሆኖ ለኛ የሚነግረን ቅዱሱን የእግዚአብሔርን መንፈስ አታሳዝኑት። በቁጣችሁ፣ በምሬታችሁ፣ በንግግራችሁ፣ በቋንቋችሁ ከዚያ ይልቅ ሌሎችን የምናድን የምንለውጥ እንድንሆን እግዚአብሔር መንፈስ ቅዱስ ይርዳን። ሊቁ ቅዱስ ዮሐንስ አፈወርቅ ስለ መንፈስ ቅዱስ ሲናገር እንዲህ ያለው ምሳሌ ጨምሮ ሲናገር መንፈስ ቅዱስ እንደ ውሃ ነው። ውሃ የተጠማውን ያረካል፣ የቆሸሸውን ያጸዳል፣ ያነጻል፣ የደረቀውን ልብ ያለመልማል። ስለዚህ ዛሬ በኃጢአት የደረቀውን ልባችንን፣ ዛሬ በክፋት የነቃውን
በልዩ በማይሆን ቋንቋ ሰዎችን ወደ ምሬት በሚወስድ ንግግር የደረቀውን ጎሮሯችንን መንፈስ ቅዱስ እንደ ውሃ ነውና በቃሉ ያርጥብልን። ሊቁ ቅዱስ ቄርሎስ መንፈስ ቅዱስ መለኮታዊ እሳት ነው። ብረትን ወደ እሳቱ ስታስገባው ብረትነቱ ሳይጠፋ እንደ እሳቱ ይበራል። እኛም መንፈስ ቅዱስ ሲያድርብን ሰብአዊነታችን ሳይጠፋ መለኮታዊ ጸጋን እንቀበላለን፣ መለኮታዊ ጸጋን እንለብሳለን። የአባቶች በጣም ግሩም አባባል አለ። ወልድ ሥጋን ለበሰ፣ መንፈስ ቅዱስ ግን ቤተ ክርስቲያንን ለበሳት። ክርስቶስ የተዋሃደው አንድ ሥጋ ነው። መንፈስ ቅዱስ ግን መላዋን የቤተ ክርስቲያንንና ምዕመናንን ማደሪያው አደረገ። መንፈስ ቅዱስ ማደሪያችን ነው። አንትሙሰ ታቦቱ ለመንፈስ ቅዱስ። መንፈስ ቅዱስን ማደሪያ ያደረገ ሰው የሥጋን ሥራ አይሠራም። ገላትያ ምዕራፍ 5 ቁጥር 16 ላይ የሥጋ ሥራ የተገለጠ ነው ብሎ እንደነገረን መንፈስ ቅዱስ ያደረበት ሰው የመንፈስን ፍሬ ነው የሚያፈራው። ሁላችሁም አንብቡት። የመንፈስ ቅዱስ ፍሬዎች እነዛ ናቸው። ሐዋርያት በልዩ ልዩ ቋንቋ ሲናገሩ አንዳንዶች አፌዘውባቸው ነበር። ጉሽ የወይን ጠጅ ጠጥተው ሰክረዋል እያሉ። ቅዱስ ጴጥሮስ ግን ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉም፣ ከቀኑ 3 ሰዓት ነውና አላቸው። በዚህ ሀገር አቆጣጠር 9 ሰዓት ማለት ነው። ሐዋርያት በወይን ጠጅ አልሰከሩም፣ በመለኮታዊው በእግዚአብሔር ፍቅር ግን ሰክረው ነበር። በመንፈስ ቅዱስ ጸጋ ግን ሰክረው ነበር። ዛሬ አንዳንዶቻችን በዓለ ጰራቅሊጦስን ስናከብር መንፈሳዊ ስካር፣ ቅድስና፣ ፍቅር፣ ጸሎት ይጎለንና ወደ ስጋዊ ማዕድ ስካር የምናደላ ከሆነ ወደ ስተት መንገድ እያመራን ነው ማለት ነው። ሐዋርያት በነፃ ያገኙትን ጸጋ እኛም አግኝተናል። ገንዘብ ክፈሉ አልተባልንም። ክፈሉ ብንባል አንችለውም። የተሰጠን በነፃ ነው። ስጦታው ግን እጅግ ውድ ነው። ክርስቲያኖች በዚህ ሕይወት ነው የምንመላለሰው። በእምነት የምንኖር ክርስቲያኖች ንስሐ፣ ጸሎት፣ ትሕትና፣ ጾም እነዚህ የአንድ መንፈሳዊ ሰው መገለጣ ናቸው። መንፈስ ቅዱስ የሚያስተምረን ማለት ነው። አንድ ምሳሌ አለ። አንድ ሰነፍ ሰው ሁልጊዜ ወደ ቤተ ክርስቲያን እየሄደ እግዚአብሔር ሆይ መንፈስ ቅዱስን አውርድልኝ፣ እምነቴን በጸጋ አጽናልኝ እያለ ይጸልያል። ነገር ግን መጾምም ሆነ አዘውትሮ መጸለይ ፈጽሞ አይወድም ነበር። ለምን? ሰውየው ሰነፍ ስለነበር። አንድ ቀን ይህ ሰው በመንገድ ሲሄድ ከባድ ዝናብ ይጥልና መንገዱ በሙሉ ጭቃ ይሆናል። እግሩ ተንሸራቶ ጭቃ ውስጥ በሙርት ይወድቃል። በጭቃ ተለውሶም መነሳት አቅቶት ወደ ሰማይ አሻቅቦ እያየ ምን አለ መሰላችሁ? አምላኬ ሆይ እኔ ጸጋህን አውርደ በእምነት አጽናኝ እንጂ በጭቃ አጣብቀኝ አላልኩም አለ ይባላል። ይህ ቀልድ ይመስላል፣ ነገር ግን ቁም ነገር አለው። ብዙዎቻችን ያለምንም ጥረት ያለ ጾምና ጸሎት መንፈሳዊ ጽናት ከሰማይ እንደ ዝናብ እንዲወርድልን እንፈልጋለን። ነገር ግን ሐዋርያት መንፈስ ቅዱስን ለመቀበል በአንድ ልብ ሆነው በጾምና በጸሎት ተግተው ይጠባበቁ ነበር። እኛስ ልባችን እንዴት እያዘጋጀን ነው? ለጾም፣ ለጸሎት፣ ለትሕትና፣ ለይቅርታ። ያኔ መንፈስ ቅዱስ በሕይወታችን ሥራ መስራት ይጀምራል። የተወደዳችሁ የእግዚአብሔር ልጆች፣ በዓለ ጰራቅሊጦስ የታሪክ ማስታወሻ ብቻ አይደለም። ዛሬ በቤተ ክርስቲያናችን በምሥጢራተ ቤተ ክርስቲያን በተለይ በሜሮንና በቅዱስ ቁርባን የሚቀጥል ሕይወት ነው። ማርቆስ እናት ቤት የወረደው እሳት ዛሬም በቅድስት ኦርቶዶክስ ተዋሕዶ ቤተ ክርስቲያን መሠዊያ ላይ ይወርዳል። ሐዋርያትን የለወጠ መንፈስ ቅዱስ እኛንም ይለውጠናል።
ያዘኑትን ያጽናና መንፈስ ቅዱስ እኛንም ያጽናናናል። ዛሬ በብዙ ሐዘን፣ በብዙ መከራ፣ በብዙ ጭንቀት፣ በሰላም እጦት፣ በእርስ በርስ መለያየት፣ በመገፋፋት ላጣነው ሰላም ለራቀን፣ ደስታ ለራቀን ሰዎች መንፈስ ቅዱስ ያስፈልገናል። ዛሬም ለሀገራችን፣ ዛሬም ለቤታችን፣ ዛሬም ለሕይወታችን መንፈስ ቅዱስ ያስፈልገናል። እንደ እሳት ላንቃ ከሰማይ የወረድክ እግዚአብሔር መንፈስ ቅዱስ ሆይ ዛሬም ለሀገራችን ለኢትዮጵያ ታስፈልጋለህ። ለወገኖቻችን ታስፈልጋለህ። ለሰው ሁሉ ታስፈልጋለህ። አንተ አጽናናን። ስለዚህ ልባችንን እናጽዳው። ጥላቻን፣ ፍርሃትን፣ ክፋትን አውጥተን በአንድ ልብ እንቁም። ያን ጊዜ አጽናኙ መንፈስ ቅዱስ ጰራቅሊጦስ ወደ ልባችን ይወርዳል። ሕይወታችንን በሰማያዊ ብርሃን ይሞላዋል። ለዚህ ነው ኃይልን እስክትለብሱ በኢየሩሳሌም ቆዩ ብሎ ጌታችን መድኃኒታችን እንደነገረን እኛም ኃይል መንፈስ ቅዱስ በሕይወታችን ሥራ እየሠራ ክብሩን ለብሰን ጸጋውን ተጎናጽፈን በሃይማኖት ጸንተን መንግሥቱንና ጽድቁን እንድንወርስ የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን ጸጋና በረከት ከሁላችን ጋር ይሁን። አሜን። ወስብሐት ለእግዚአብሔር።